ሰላም መምህር መሐመድ ነኝ ከማሚማት። ዛሬ ከወላጆች ጋር ነኝ። ከወላጆችም ደግሞ አሁን ወላጆችንና እንዲሁም በውጭ ዓለም ያላችሁ ወላጆችን እንዲሁ ይጨምራል። በውጭ ዓለም ያልኩበት ምክንያት እመለስበታለሁ። በእኛ ሀገር የኛ ወላጆችን የኛን ያሳደጉን ወላጆችን አይጨምርም ያልኩበት ምክንያት የአሁን ወላጆች ዲሞክራት ናቸው። ልጆች ይወልዳሉ፣ ከልጆቻቸው ጋር መወያየትን ያምናሉ። በመወያየት አምነውም የወለዱበትን ምክንያት ወደፊት ጧሪ ቀባሪ ይሆነኛል የእድሌ የጣፋንታዬ ነው ልጅ ብሎ የሚያምን ሳይሆን ትውልዱን ለመቀጠል እንዲሁም ልጆቹ ጋር በመወያየት የሚያምን ወላጅ በአሁኑ ሰዓት በዚሁ ኢትዮጵያ ውስጥም ብዙ ስላለ እናንተን ይመለከታል ይህ መልእክት። በውጭ ዓለም ያላችሁ ደግሞ በውጭ ዓለም ስትሄዱ ብትወዱ በውድ ባትወዱ በግድ ዲሞክራት ወላጅ እንድትሆኑ ስለምትገደዱ እናንተንም እጅግ ይመለከታል። ሶስተኛ የሚመለከታችሁ ደግሞ በአረቡ ዓለምም ሆነ በሌላው ሀገር ውጭ ሀገር ሆናችሁ ልጆቻችሁ ከእናንተ ጋር ሳይሆኑ ኢትዮጵያ ውስጥ ያሉ ከሆነ ይህ የዛሬው መወያያችን ወደ 9 ነጥቦችን አነሳላችኋለሁ። ሌግዠሪ የሆነ ወይም ዘመናዊ የሆነ የልጅ አስተዳደግ የሚያሳድጉ ሆኖ ነገር ግን በደል እንደሚደርስባቸው ለልጆቻችን እኛ አሁን ይሄን ስሜት ስናገር ይሄን ነገር ስናገር እኛ ጋር ታገኙታላችሁ፣ ራሳችሁ ጋር ታገኙታላችሁ። ስሜቱ ለልጆቻችሁ እንዳይተላለፍ ነው ይህ በሽታ። መፍትሄውን ምንድነው? የችግሩን ካወቅን መፍትሄ ይመጣል። የመጀመሪያው ፋታችን ይቅርታ የምንጠይቅ። አንደኛ ይህ ከየት መጣ? ይህ ችግር ወላጆቻችን ዘመናዊ የሚባሉ ወይም በዘመናዊ መልኩ የሚያሳድጉ ወላጆች በልጅነታችን ሁለት ልጆች ወይም ከዛ በላይ ልጆች ሲኖሩና ጥፋት የሆነ ተንኮል ይሰራሉ ወይም የሆነ ይጣላሉ ወይንም የሆነ ስህተት ይሰራሉ። ከዛስ ሁለቱንም ልጆች እናመጣና በሉ ዳይ ይቅርታ ተባባሉ። በምን መልኩ ነው ችግር የሚያመጣው? ጥፋት ያጠፋው ይቅርታ መጠየቁ ጥፋት ሲያጠፋ ይቅርታ መጠየቅን ዲቨሎፕ እንዲያደርግ ወይም እንዲያሳድግ ያደርገዋል። አሪፍ ነው። ነገር ግን በተቃራኒው ጥፋት ሳያጠፋ ነገር ግን የወላጆች ሰክሰስ ስላለበት ሳይወድ በግዱ ይቅርታ እንዲያደርግ ተደርጓል። ስለዚህም ትልቅ ከሆነ በኋላ ጥፋት ባያጠፋም የግድ ጥፋተኛ ነኝ እንዲል ጥፋተኝነትን አምኖ እንዲቀበል ያደርገዋል። ሁለተኛ ራሳችንን ማስቀደም የጥፋተኝነት ስሜት መሰማት። ይህ ስሜት በብዙዎቻችን ላይ ሊኖር ይችላል። አሁን ለልጆቻችን እንዳይተላለፍ በምን ምክንያት መጣብን ይህ በሽታ? ራሳችንን እንደ ጥፋተኝነት ብዙ ጊዜ የምንቆጥር ከሆነ ይህ ችግር የመጣበት ምክንያት እህትህ ወይንም ወንድምህ እንደ አይነት ችግር ኖሮበት አንተ እንዴት ታደርጋለህ? አንተ እሱ ምንም ነገር ሳይመገብ አንተ ትመገባለህ? እሱ ምንም መጫወቻ ሳይኖረው አንተ ብቻህን ትጫወታለህ? ሁሌ እሱ ሳይኖረው እሱ እያልን የምንቀስር ከሆነ ይህ ልጅ ሁሌ ትልቅም ሆኖ ራስን ማስቀደምን ራስን በደንብ እናስበው። ራስን ማስቀደም ጥሩ ነው እያልኩ ሳይሆን ሁሌ የሆነ ነገር ለራሱ ትንሽ ነገር ባደረገ ቁጥር መጥፎ ስሜት መሰማት ነው። ይሄንን ያልኩት ኔጌቲቭን ራስን መውደድ እንዲጠላ ነው። በአንድ ፕሌን ላይ በረራ ላይ ኢንኬዝ የሞተር ችግር ቢፈጠር ወይም የሆነ ቴክኒክ ቢፈጠርና በአፋችን ኦክሲጅን እንድናደርግ ቢፈለግ ህፃን ልጅ አቅፈን ነው ብለን እናስብና በመጀመሪያ ለህፃኑ አድርገን ነው ኦክሲጅኑን ለህፃኑ ላቀፍነው ህፃን አድርገን ነው ለኛ በመቀጠል የምናደርገው ወይንስ ለኛ አድርገን እዛ ለህፃኑ ነው የምናደርገው? እርግጠኛ ነኝ ብዙዎቻችሁ የምትመልሱት በመጀመሪያ ለህፃን ልጅ አድርገን ከዚያ በኋላ ነው ለኛ። ይህ ግን ስህተት ነው። በመጀመሪያ ለኛ ነው ማድረግ ያለብን። ምክንያቱም እኛን ካዳን በኋላ ልጁን ማዳን እንችላለን። ነገር ግን ይህ ራስ ወዳድነት አለ። ነገር ግን ለልጁ በመጀመሪያ ካደረግንለት ለሱ በማድረግ ለሱ ኦክሲጅን በማድረግ በሚፈጠረው ግብ ወይም ሰዓት መፍጀት ምክንያት ለሱ ኦክሲጅን ካደረግን በኋላ ለኛ ግን የማድረግ አቅሙ ላይኖረን ይችላል ማለት ነው። ስለዚህም እኛ ራሳችንን ተቆጣጥረን ያንን ኦክሲጅን የመቅጠም አቅም ላይኖረን ይችላል። ስለዚህም እኛም እንጎዳለን፣ ልጁም መጨረሻ ላይ ይጎዳል አይነት ነገር። ሶስተኛ
ጥሩ ነገር ላይ ሆነን ወይም ጥሩ ስራ ሰርተን ነገር ግን አሁንም ቢሆን መጥፎ ስሜት የሚሰማን ስሜት ወዲያውኑ አንድ ደስ የሚያስብል ነገር ሰርተን ወዲያውኑ ጭንቀት ወይም ሐሳብ መፈጠር፣ እርካታ አለመኖር። ይህ እንዴት ተፈጠረ? በምሳሌ ላሳይ። ልጆቻችን ውጤታቸውን ስንመለከት ሀሪፍ ውጤት ይሆናል። ብዙ ወላጆች ምንድነው የምንለው? ቬሪ ናይስ እንላቸውና አስከትለን የምንለው ነገር ይህ ውጤት ወደፊትም እንዲቀጥል እንላቸዋለን። ለዚህም ልጁ ላይ ወዲያውኑ የሚመጣው ደስታውን ማጣጣም ሳይሆን ስለ ቀጣዩ ውጤት ይሳካልኝ ይሆን ብሎ ማሰብን በደስታው ወዲያውኑ ሳይመንትሌስሊ ምን ይመጣል? ጭንቀት ይመጣል። ይህ ሪፒቲሽን በተለያዩ ነገሮች ማለት ነው። እንደ ምሳሌ ይሄን አምጥ በሚኖርበት ጊዜ ትልቅ ሆነንም የሆነ ነገር ሰክሲድ አድርገን ከጎን ግን ሐሳብ፣ ጭንቀት መፈጠር። አራተኛ ሰዎች ፍቅር ሲያሳዩን አብስቶ መጠራጠር። እንዴት? ይህ የመጣበት ምክንያት እኛ ስናድግ ፍቅር የሚሰጠን መውደድ የሚሰጠን ማብራራት የሚሰጠን የሆነ ነገር አድርገን ተከትሎ ነው ጎበዝ የምንባለው። አንድም ቀን ስህተቶችን ሰርተን አይዞህ ከዚህ ወደዚህ ትመጣለህ ይሻሻላል አንባልም። ሁሌ ሀሪፍ ነገር ስናመጣ ነው ተከትሎ ጎበዝ የሚባለው ወይም ምስጋና የሚሰጠው ወይም ፍቅር የሚሰጠን ወይም የምንሳመው። ይህ አድጎብን አንዳንድ ቀና የሆኑ ሰዎች ምንም ሳታደርግላቸው ምንም ካንተ ሳይፈልጉ ደስታን፣ ፍቅርን ሲሰጡህ ወይም ሲሰጡን እንዴት ብለን ማሰብ። አምስተኛ የሌሎች ጥፋት ነው። ጥፋቱ እኮ ስህተቱ፣ ችግሩ ወይንም እኛን አይመለከትም። ነገር ግን እኛ ቀድመን መጨነቅ፣ አብስተን መጨነቅ። ይህ ከየት መጣ? ስናጠፋ አይነግሩንም ወይም አይገርፉንም። ዲሞክራት የሆኑ ወላጆች ናቸው። ምን ያደርጋሉ? ያኮርፋሉ ወላጆች። ልጅ ጥፋት አጥፍቷል፣ ወላጆች ጣጥረጭ አብስቶ ይሄን ነገር ማድረግ። ከዚያ ልጁ ይህንን ኩርፊያ ለመመለስ እነሱ ሁሉን ስለሚያውቁን የተሰራው በማለት ይቅርታ ማለት፣ ማባበል፣ መሽጎጥጎጥ፣ መጨነቅ፣ ጥፋተኛ መሆን፣ መረበሽ እናም ወላጆችን ማሳሳቅ፣ ወደ ቀድሞ መመለስ። ይህ እድሜያችን ይቀጥላል ከቤተሰብ እስከምንለይ። ከቤተሰብ ተለይተን ግን ይችን ነገር ይዘናት እንሄዳለን። እኛ ስሜትን በግልጽ መግለጽ የማንችልበት ኬዝ ደግሞ ይፈጠራል። ሌላው የሆነ ስህተት ተሰርቷል፣ ግን ያንን ነገር እንዴት እንደተሰራ ወይስ የኛ ችግር ምን ላይ እንደሆነና እስከምን ድረስ እንደሆነ ጥፋታችን ልናብራራ ልጆች ሊያብራሩ ሲሞክሩ ወላጅ፣ ቤተሰብ፣ አሳዳጊ ግን ደግሞ ልትመልስ ነው እንዴ በማለት ስሜትን ወይም ንግግርን ማስቆም። ይህ ያድግና ይቀጥላል። ሰባተኛ እርዳታ መጠየቅ። የምንፈራው ነገር እርዳታ ወይም እገዛን መጠየቅ። አንዳንድ ጊዜ እገዛ የሚያስፈልግብን ጊዜ አለ። ይህ የሚሆንበት ምክንያት እስኪ እንትናን ተመልከት፣ እንደንትና ሁን፣ እንደንትና ጠንካራ ሁን፣ አታየውም ወይ እሱን እና የመሳሰሉት ነገሮች ከኛ ጋር ካደጉ ወደፊት ሰውን መጠየቅ እንፈራለን። ስምንተኛ ቁጭ ማለትን ወይም ማረፍን። ይህ ከሰባተኛው ጋር ይያዛል። በቃ ጥረት ጠንካራ ሁን፣ ጎበዝ መሆን አለብህ፣ እኔ በህይወት ባልኖር ብለው ወላጆች የሚጭኑብን ከአቅማችን በላይ ኃላፊነት። እኔ ዘላለም አልኖርም፣ አንተ ልጅ ካንተ ጋር ዘላለም አልኖርም፣ አንድ ቀን እኛ ወላጆች አንኖርም፣ ስለዚህም ድንገትም ልታጣን ትችላለህ፣ ስለዚህ ራስ መቻል አለብህ፣ መበርታት አለብህ፣ መጠንከር አለብህ ብለን የምንላቸው ካላቅማቸው ማስተማር። ውድ ወላጆች ባላንስ እያደረጋችሁ ስሙኝ። ይሄ ነገር መደረግ የለበትም ሳይሆን እስከምን ድረስ ነው መደረግ ያለበት የሚለውን እንድናውቅ ነው እና እንጂ ኃላፊነትን ማስተማር ጥሩ ነው። እኛም ወደፊት ሊያጡን እንደሚችል ማወቅም ጥሩ ነው። ነገር ግን ሳይበዛ መሆን አለበትና እንደነንትና ጠንካራ መሆን አለብህ፣ እነንትና ወላጆቻቸውን አጥተዋል ድንገት አይሄው እንዴት እንደሆኑ ብሎ ማለት ይህ በጣም ታታሪነትን፣ ፍርሃትን ይፈጥራል። እናም
ትልቅ ከሆን በኋላ እረፍት የለሽ እንሆናለን። ደግሞ የሚገርማችሁ ነገር አስከትሎ ይሄ ነገር የሚመጣው ታታሪ ሆነው እንኳን እየታተሩ እንኳን ትልቅ ሆነን ማለት ነው። ግን ደስታው አይኖርም። እንዲሁም ሰውነታችን ግን ይዝላል። ሰውነታችን ዝሎ ብዙ ስራዎችን ሰርተን የደማ ስራ ሰርተን ነገር ግን ሰውነታችን ደግሞ ወይም ስሜታችን መዛል ነገር ይሄንን ግን ለሰዎች ማውጣት ግን አንፈልግም። ማማከር አንፈልግም። መወያየት አንፈልግም። ራሳችንን ብቻ መጉዳት። ይህ ከነዚህ ነገሮች የመጡ ናቸው። መምህር መሐመድ ነኝ ከመሐመድ ማትስ ዩቲዩብ። አስተያየታችሁን ያላችሁን ስሜታችሁን አስቀምጡልኝ። መፍትሄ ለሚለው ህመሙን ካወቅን መፍትሄው ምን እንደሆነ ማስቀመጥ አይከብድም።